ለምንድነው አምላኬ የሚፈትነኝ? ለምንድነው በዚህ ነገር እኔን የሚሟገተኝ? ለምንድነው ዝም የማይለኝ ካልክ ለብዙ ህዝብ አባት ሊያደርግህ ለብዙ ህዝብ እናት ሊያደርግሽ ታዲያ ሳትፈተኝ እንዴት የሚፈተኑ ሰዎች እናት ትሆኛለሽ? ሳትፈተን እንዴት የሚፈተኑ ሰዎች አባት ትሆናለህ? ተፈትነው የሚያለቅሱ ሰዎች እንዴት እንባ አባሽ ትሆናለህ? አንቺ እንዴት ተሰብረው የመጡ ሴቶች ስብራት ጠጋኝ ትሆኛለሽ? that's why በጣም የሚዘናጉ ሰዎችን እግዚአብሔር በፈተና ያነቃቸዋል። ስትዘናጋ ጅልጅል ስትል ፈዝዝ ስትል ነፈስ ስትሆን እግዚአብሔር አምላክ በፈተና ያነቃል። አንዴ ሲነክሱ ሁለቴ ማየት ትጀምራለህ። የከበበ ሁሉ አድናቂ መስሎ አጃቢ መስሎ ጓደኛ መስሎ ተዘናግተ ስትዝረከረክ እግዚአብሔር ሊሰበስብ ሲፈልግ ሰብሰብ በሊል ሲፈልግ በፈተና ያነቃል። እግዚአብሔር ታማኝ ነው። በዘገየብኝ ነገር ላይ ታማኝ ነው። በቆየብኝ ነገር ላይ ታማኝ ነው። በተበላሸብኝ ነገር ላይ ታማኝ ነው። እግዚአብሔር ታማኝ ነው። ላይ ተው ታማኝ ነው። ላይ ጥል ታማኝ ነው። ላይ ረሳ ታማኝ ነው። ላይ ተው ታማኝ ነው። እግዚአብሔር ሊያግዝሽ ታማኝ ነው። እግዚአብሔር ሊረዳሽ ታማኝ ነው። እግዚአብሔር ሊያሻግርሽ ታማኝ ነው። እግዚአብሔር ሊያወጣሽ ታማኝ ነው። እግዚአብሔር ሊያከብርሽ ታማኝ ነው። ብዙ ሰዎች አይታመኑም፣ አንተ ግን ትታመናለህ። አቤቱ እግዚአብሔር ትታመናለህ። በዚህ ዓመት ታብረቀርቃላችሁ። በዚህ ዓመት ትደምቃላችሁ። ሻይን ታደርጋላችሁ። በዚህ ዓመት ታበራላችሁ። በዚህ ዓመት በጨለማ ውስጥ እንደ ከዋክብት ታበራላችሁ። የህይወታችሁ ሐኪም የሆነ ፔን የሆነ የኖረ ጥያቄ የኖረ ለቅሶ እግዚአብሔር ምስክሬ ነው። በሚቀጥሉት 3 እና 4 ወራቶች ከህይወታችሁ ላታገኟቸው ይሻራሉ። ዛሬ ማታ ምን መሰላችሁ የሆነ ያለው? ልክ በደረቀ መሬት ላይ ዝናብ ዘንቦ እንደሚያረሰርስ ልክ እንደዛ እግዚአብሔር አምላክ በመንፈሱ ያረሰርሳችኋል። ብዙ አፕ ኤንድ ዳውን አይተዋል። ብዙ ተግዳሮት ውስጥ አልፈዋል። ህይወት በፈተና እንድትከፈት ተደርጋ የተቆለፈች የመንፈስ ቅዱስ ሚስጥር ናት። ለካ እንዲህም ይቻላል፣ ለካ በኔ ላይ እንዲህም አቅደሃል፣ ለካ በኔ ላይ ይሄም አላማክ ነው ያላችሁት ፈተና ፈትኗችሁ ነው። ቻሌንጅን ሼክ አርጓችሁ ነው። ማታካቻ በኔ ላይ የነበረው ዓላማ ይሄ ነው ያላችሁት ካለ መረዳት ወደ መረዳት ካልገባው ህይወት ወደ ተገለጠለት ህይወት የመጣችሁት በፈተና ምዕራፎቻችሁ ተከፍተው ህይወታችሁ ቻፕተር ውስጥ እግዚአብሔር ያስቀመጠው ሴክሬት አለ። ነገ ምን እንደሚሆን ከነገ ወዲያ ምን እንደሚሆን you have no idea። ስለ ህይወታችሁ ኖበዲ ስለ እናንተ ህይወት መናገር የሚችል የለም። ግን ሴክሬት አለ፣ የምትደርሱበት ሚስጥር አለ፣ ከናንተ ውስጥ የሚገለጥ ጥበብ አለ፣ ህይወት አለ። ህይወታችሁ በፈተና እንዲከፈት ተደርጎ የተቆለፈ የመንፈስ ቅዱስ ሚስጥር ነው። በፈተና ውስጥ በርትተው ጸንተው እግዚአብሔር ወዳየላቸው ነገር ለመሻገር የቆረጡ ሰዎች ናቸው። ስለዚህ በፈተና ስለመጽናት መማር አለብን። ስለዚህ በፈተና ስለመጽናት መጸለይ አለብን። በፈተና አጽናኝ ብለህ ጸልይ። በፈተና አጽናኝ ብለህ ጸልይ። እንድታጸናኝ እፈልጋለሁ ብለህ ደግሞ እንዴት እንደምጸና እንድታስተምረኝ እፈልጋለሁ ብላችሁ ጸልዩ። እንደዚህ ያነባሉ። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገዱን ያዘጋጅላችኋል። የትምህርታችን አርዕሱ የፈተና በረከቶች የሚል ነው። እኛ ሰዎች በህይወታችን ብዙ እንቅፋቶች፣ ብዙ መሰናክሎች ያጋጥመናል። ህይወት በፈተናና በእንቅፋቶች የተሞላች ስለሆነች በህይወታችን በፈተና ስለመጽናት መጸለይ አለብን። በፈተና ስለመጽናትም መማር አለብን። እግዚአብሔር በፈተና እንዲያጸናን፣ እግዚአብሔር በፈተና ውስጥ እንዲያበረታን። ምክንያቱም በፈተና የሚጸና እሱ የተባረከ ነው ተብሎ እንደተጻፈ እግዚአብሔር የሚደሰትበት ሰው በፈተና የሚጸና ሰው እንደሆነ የእግዚአብሔር ቃል እንደሚናገር ማለት ነው። ስለዚህ አማኞች በፈተና ስለመጽናት መማር አለብን። እንዴት ነው በፈተና የምንጸናው? ምክንያቱም የእግዚአብሔር ቃል ሲናገር ህይወት ብርቱ ሰልፍ ነች። ህይወት በማይቋረጥ ፈተና፣ በማይቋረጥ የህይወት እንቅፋት የተሞላች ነች። በኑሯችን፣ በስራችን፣ በአገልግሎታችን፣
በመውጣት በመግባታችን በእያንዳንዱ እንቅስቃሴ የጠበቅነውና ያልጠበቅነው ብዙ መሰናክልና እንቅፋት ያጋጥመናል። በዚህ ጊዜ ልክ የመሰናክል ሩጫ እንደሚሮጥ ሯጭ መሰናክሉ ጋር ስንደርስ መሰናክሉን ሸውደን መሮጥ አንችልም። የግድ መዝለል ያለብንን ማለፍ ያለብንን መሻገር ያለብንን እንድንሻገር ግድ ይለናል። ከፈተና ንጹህ የሆነ ህይወት የለም። የማይፈተን ሰው የማይማር ሰው ነው። የማይማር ሰው ክላስ የማይገባ ሰው ነው። የሚማር ሰው ይፈተናል። የሚማር ሰው የግድ መፈተኑ የማይቀር ጉዳይ ነው። ስለዚህ እኛ አማኞች አንድ መማር ያለብን ጉዳይ ቢኖር እንዴት ነው በፈተና ልንጸና የምንችለው? አንደኛ። ሁለተኛው ደግሞ እንዴት በፈተና መጽናት እንደምንችል መጸለይ ያለብን በፈተና እንድንጸና ማለት ነው። ምክንያቱም የተሳካላቸው ሰዎች በምድር ላይ ተጽዕኖ የፈጠሩ ሰዎች ያልተፈተኑ ሰዎች አይደሉም። እኛን የገጠመን የህይወት ፈተና አይነት የተሳካላቸው ሰዎች ገጥሟቸዋል። በትምህርታቸው፣ በቤተሰባቸው፣ በኑሯቸው፣ በትዳራቸው፣ በስራቸው፣ በመውጣት በመግባታቸው ሰዎች ፈተና ይገጥማቸዋል፣ እንቅፋት ይገጥማቸዋል። እናም ተሳክቶላቸው የምናቃቸው ወንዶችና ሴቶች ፈተና ያልገጠማቸው ሳይሆኑ በፈተና ውስጥ በርትተው ጸንተው እግዚአብሔር ወዳየላቸው ነገር ለመሻገር የቆረጡ ሰዎች ናቸው። ስለዚህ በፈተና ስለመጽናት መማር አለብን። ስለዚህ በፈተና ስለመጽናት መጸለይ አለብን። በፈተና አጽናኝ ብለህ ጸልይ። በፈተና አጽናኝ ብለህ ጸልይ። እንድታጸናኝ እፈልጋለሁ ብለህ ደግሞ እንዴት እንደምጸና እንድታስተምረኝ እፈልጋለሁ ብላችሁ ጸልዩ። ምክንያቱም እግዚአብሔር አምላክ አስቀድሞ ትምህርት ቀጥሎ ፈተና ያመጣል። ጻፉ። እግዚአብሔር አስቀድሞ ትምህርት ቀጥሎ ደግሞ ፈተናን ይልካል ወደ ህይወታችን። ሰይጣን ሳያስተምረን ነው የሚፈትነን። በእግዚአብሔርና በሰይጣን መካከል ያለው ልዩነት እግዚአብሔር አስተምሮ ሲፈትነን፣ ሰይጣን ግን ሳያስተምረን ይፈትነናል። በኋላ አሳያችኋለሁ። ዋናውና መሰረታዊ ጉዳይ ግን እግዚአብሔር አስቀድሞ ወደ ህይወታችሁ የሚያመጣው ትምህርት ነው። የቃሉ መገለጥ ያመጣል፣ ትምህርት ያመጣል፣ ጥበብ ያመጣል፣ እውነት ያመጣል። ከዛስ ትምህርት ካለ ቀጥሎ የሚመጣ ፈተና አለ። እያንዳንዱ አስተማሪ አስተምሮ ብቻ ሳይሆን ትምህርቱን ከጨረሰ በኋላ ያስተማረውን አካል ይፈትነዋል። ስለዚህ ማወቅ ያለባችሁ ኢቭን ዛሬ እንኳን ይሄን ትምህርት ከተማራችሁ በኋላ ከዚህ ትምህርት በኋላ ፈተና አለ። በእያንዳንዱ የህይወታችን ምዕራፍ ለእያንዳንዱ የህይወታችን ምዕራፍ እግዚአብሔር ትምህርት አለው። ለእያንዳንዱ ምዕራፋችን እግዚአብሔር መልመጃ አለው። መልመጃ አለው እግዚአብሔር። ፈተና አለው እግዚአብሔር። ስለዚህ በእርግጠኝነት እነዚህን ሁለት ነገሮች ልንጸልይባቸው የሚገቡ ጉዳዮች ናቸው። አንደኛ በፈተና ስለመጽናት መጸለይ ያለብን፣ ሁለተኛው በፈተና ስለመጽናት መማር አለብን። በመሰረታዊ ደረጃ እኛ ራሳችንንም ሆነ የምንወዳቸው ሰዎች ፈተና እንዲገጥማቸው አንፈልግም፣ እንዲፈተኑብን አንፈልግም። እናታችን፣ አባታችን፣ ቤተሰቦቻችን፣ የምንወዳቸው ሰዎች፣ የኛ የምንላቸው ሰዎች፣ በጣም የምንሳሳላቸው የምንጨነቅላቸው ሰዎች፣ በጣም የምንወዳቸው ሰዎች እንዲፈተኑብን፣ በችግር በቻሌንጅ ውስጥ እንዲገቡብን አንፈልግም። ይሄ የታወቀ ጉዳይ ነው። ማንም ሰው ቢሆን ቤተሰቡ እንዲፈተን አይፈልግም። ማንም ሰው ቢሆን ትዳሩ እንዲፈተን አይፈልግም። ማንም ሰው ቢሆን አባቱ፣ እናቱ፣ ወዳጁ፣ ፍቅረኛው፣ ልጁ እንዲፈተንበት አይፈልግም። ልናቅ የሚገባው ነገር ቢኖር ግን የምንወዳቸውን እነዛን ሰዎች ከኛ አብልጦ የሚወዳቸው አለ። የምንቀርባቸውን እነዛን ሰዎች ከኛ አብልጦ የሚቀርባቸው አለ። የምንሳሳላቸውን እነዛን ሰዎች ከኛ አብልጦ የሚሳሳላቸው አለ። ልክ ነው። ስለምንወዳቸው እንዲፈተኑብን፣ መከራ ችግር እንዲገጥማቸው አልፈለግንም ይሆናል። ነገር ግን ከኛ በላይ እናታችንን የሚወድ፣ አባታችንን የሚወድ፣ ልጃችንን የሚወድ፣ ትዳራችንን የሚወድ ከኛ በላይ የሚቀርባቸው አለ። እኛ እስከ እጃቸው፣ እስከ ቁመታቸው፣ እስከ ሰውነታቸው እንቀርባቸዋለን። እሱ ግን እስከ ውስጥ ማንነታቸው ከስትንፋሳቸው ይልቅ የሚጠጋጋቸው አምላክ አላቸው። የምንረሳው ነገር በህይወት መንገድ ላይ አንድ ጉዳይ አለ። የምንወዳቸውን የሚወዳቸው እንዳለ እንረሳለን። የምንቀርባቸውን የሚቀርባቸው እንዳለ እንረሳለን። የምንሳሳላቸውን የሚሳሳላቸው እንዳለ እንረሳለን። የምንጠነቀቅላቸውን የሚጠነቀቅላቸው እንዳለ እንረሳለን። ስለዚህ አስተውሱ፣ የምትወዷቸውን የሚወዳቸው አለ። ለዛውም አንኮንዲሽናል በሆነ ሁኔታ የሚወዳቸው፣
ክረምትና በጋ የሚወዳቸው ሁኔታ ቢቀያየር ባይቀያየር የሚወዳቸው ሲሞላ ብቻ አይደለም ሲጎድል ብቻ አይደለም የሰው ፊት ሲቀየር በማይቀየር ፍቅር በጽኑ ሕይወትና ማንነት ሰው ገንዘቡን ሰጥቶ ይወዳል ሰው የተረፈውን ሰጥቶ ይወዳል ሰው የለበሰውን ሰጥቶ ይወዳል እሱ ግን ራሱን ሰጥቶ ወዷልና ከኛ ይልቅ አብልጦ የሚወደን አለ አሜን ይባላል አንዳንዶቻችሁ ስለ ትዳራችሁ አንዳንዶቻችሁ ስለ እናታችሁ ስለ እህታችሁ ስለ ቤተሰባችሁ እየቆዘማችሁ ይሆናል በጣም የምትወዷቸው ሰዎች በሐሳባችሁ እየተመላለሱባችሁ እየተጨነቃችሁ ሊሆን ይችላል ልክ ነው በመውደዳችሁ ተጨንቃችሁ ሊሆን ይችላል ነገር ግን ከናንተ በላይ የሚወዳቸው እንዳለ ማስታወስ በጣም ተገቢ ነው ወዳጆቼ እግዚአብሔር በሕይወታችን የመደበልንን ትምህርት የምናገኘው በፈተና ውስጥ ነው ጻፉ ሀገር የመደበችልንን ትምህርት ወይም ደግሞ ትምህርት ሚኒስቴር የመደበልንን ትምህርት የምናገኘው ትምህርት ቤት ነው እግዚአብሔር በሕይወታችን የመደበልንን ትምህርት የምናገኘው ግን በፈተና ውስጥ ነው the only place መለኮት በሕይወታችሁ እንድታውቁለት እንድትጨብጡለት እንድትይዙለት በልዩ ሁኔታ እንድትረዱለት የሚፈልገውን ነገር የመደበላችሁ ፈተና ውስጥ ነው የእግዚአብሔርን ትምህርት ማኪያቶ ቤት ውስጥ አታገኙትም የእግዚአብሔርን ትምህርት በምቾት ውስጥ አታገኙትም በድሎት ውስጥ አታገኙትም ስትወደዱ ስትከበቡ ነገር ሲሳካላችሁ አታገኙትም ከዘላለም ዘመን በፊት እግዚአብሔር ለእናንተ ሊያብራራላችሁ የፈለገውን ነገር የምታገኙበት ቦታ ሁኔታ ፈተና ይባላል ወዳጆቼ ሕይወት በፈተና እንድትከፈት ሆና የተቆለፈች የመንፈስ ቅዱስ ሚስጥር ናት በእያንዳንዱ የሕይወታችሁ ቻፕተር ውስጥ እግዚአብሔር ያስቀመጠው ሴክሬት አለ ነገ ምን እንደሚሆን ከነገ ወዲያ ምን እንደሚሆን you have no idea ስለ ሕይወታችሁ ማንኖበዲ ስለ እናንተ ሕይወት መናገር የሚችል የለም ግን ሴክሬት አለ የምትደርሱበት ሚስጥር አለ ከናንተ ውስጥ የሚገለጥ ጥበብ አለ ሕይወት አለ ሕይወታችሁ በፈተና እንዲከፈት ተደርጎ የተቆለፈ የመንፈስ ቅዱስ ሚስጥር ነው የናንተ ሕይወት ራሱ ሴክሬት ነው ዲቫይን ሴክሬት የናንተ ሕይወት ሚስጥር ነው እናንተነታችሁ የናንተ ሕይወት ነገ የምትደርሱበት ቦታ ነገ የምትሰሩት ስራ ነገ በእናንተ እጅ የሚደረገው ነገር ቤተሰቦቻችሁ አያውቁም ጓደኞቻችሁ አያውቁም አስተማሪዎቻችሁ አያውቁም ቾክና ዳስተር ይዘው ትምህርት ቤት ገብተው ዳስተር ብላክቦርድ ላይ ጽፈው ሲወጡ አንተ ነገ ምን ልትሆን እንደሆነ they have no idea እነሱም ያውቁት ኬሚስትሪ ነው እነሱም ያውቁት ባዮሎጂ ነው እነሱ ዴስቲኒን አያውቁም ዴስቲኒን የሚያውቅ እግዚአብሔር አለ ታዲያ እንደዚህ ነው እግዚአብሔር አምላክ እኔና አንተን ሲፈጥረን እኔና አንተ የምንገል በየዓመቱ በየሲዝኑ በየምራፉ ከኛ ውስጥ የሚወጣ መገለጥ አለ ከኛ ውስጥ የሚወጣ ሕይወት አለ ከኛ ውስጥ የሚወጣ ሰክሰስ አለ ይገርማችኋል ያንን የምትሆኑትን ነገር እግዚአብሔር አምላክ በፈተና ብቻ እንዲከፈት አድርጎ ነው የቆለፈው ውስጣቸው በጣም ፕራይስለስ የሆነ ጎልድ ፕራይስለስ የሆነ ማንነት የተገለጠባቸው ሰዎች እነዛን ሰዎች ፈተና ነካክቷቸዋል ቻሌንጅ ነካክቷቸዋል በዓለም ላይ በጣም ያበሩ የደመቁ ያብረቀረቁ ሰዎች እነዛን እንዲያብረቀርቁ ያደረጋቸው ከሰፈር የምትገዛው ቫዝሊንና ግሪሲሊን እንዳይመስል ሰዎቹን ከሰዎች መካከል እንዲደምቁ እንደ ኮከብ እንዲያበሩ ያደረጋቸው ነገር ሰዎቹን ልክ እንደ ብርጭቆ እንደ ወረቀት ብርጭቆ ያሻቸው የነካካቸው ያደማቸው ያቆሰላቸው የሰበራቸው ፈተና የሚባል ነገር አለ አንደበታቸውን ሲከፍቱ ዓለም ይሰማቸዋል አለመታየት አይችሉም አለመሰማት አይችሉም አለመደመጥ አይችሉም because በፈተና ማበጠሪያ በፈተና ወንፊት ላይ ብዙ አፕ ኤንድ ዳውን አይተዋል ብዙ ተግዳሮት ውስጥ አልፈዋል ሕይወት በፈተና እንድትከፈት ተደርጋ የተቆለፈች የመንፈስ ቅዱስ ሚስጥር ናት ለካ እንዲህም ይቻላል ለካ በኔ ላይ እንዲህም አቅደሃል ለካ በኔ ላይ ይሄም አላማክ ነው ያላችሁት ፈተና ፈትኗችሁ ነው ቻሌንጅን ሼክ አርጓችሁ ነው ማታካቻ በኔ ላይ የነበረው አላማ ይሄ ነው ያላችሁት ካለ መረዳት ወደ መረዳት ካልገባው ሕይወት ወደ ተገለጠለት ሕይወት የመጣችሁት በፈተና ምዕራፎቻችሁ ተከፍተው ነው ፈተና ሕይወታችሁ በፈተና እንዲከፈት ተደርጎ የተቆለፈ የመንፈስ ቅዱስ ሚስጥር ነው የግቢውን በር በግቢው ቁልፍ ከፈታችሁት
የትልቁን ቤት በር የትልቁን ቤት በር በትልቁ ቤት ቁልፍ ከፈታችሁት። ልክ እንደዚህ ነው ከሆነ የህይወት ምዕራፍ ወደሚቀጥለው ሊያሻግራችሁ ሲፈልግ ፈተና በሚባል ቁልፍ ነው ቻፕተራችሁን የሚከፍተው። ስለዚህ እንደዚህ ነው የሆነ ፈተና እናንተ ጋር መጣ ማለት ሌላ ቻፕተር ውስጥ ሊከታችሁ እየገለጠው ያለ ምዕራፍ አለ። ኦኬ እሱን አልፋችሁ አንደኛው ክፍል ውስጥ ስትገቡ ደግሞ አንድ ሌላ ቻሌንጅ ይገጥማችኋል። አሁንም ሌላ ይከፈታል፣ አሁንም ይከፈታል። የዛን ጊዜ እንደዚህ ይሆናል። ከብዙ ሰዎች ተሸሽጎ ተደብቆ የነበረ የእግዚአብሔር ሚስጥር በእናንተ መገለጥ ይጀምራል። ይሄ መልእክት እናንተን አልፎ በዓለም ዙሪያ በማርሴል ቴሌቪዥን የሚያዩ ሰዎችን መጀመሪያ እናንተ እንድትባረኩበት ፈልጋለሁ። ለምን መሰላችሁ? ከዚህ ትምህርት በኋላ ያጎነበሳችሁ ሰዎች ቀና ትላላችሁ። ከዚህ ትምህርት በኋላ ያለቀሳችሁ ሰዎች መሳቅ ትጀምራላችሁ። ከዚህ ትምህርት በኋላ የደከማችሁ ሰዎች መበርታት ትጀምራላችሁ። አኩሩፋችሁ እግዚአብሔርን አኩሩፋችሁ ሰውን አኩሩፋችሁ ቤታችሁን አኩሩፋችሁ ጥግ ያሳችሁ ሰዎች ኩርፊያችሁን ትተውና ሃሌሉያ ወዳጆቼ ምቹ መንገድ በህይወታችሁ ምቹ መንገድ ድካም ያቀል ይሆናል እንጂ ጉዞውን አያስቀረውም፣ መንገዱን አያስቀረውም። ምን ማለት ነው? ባጭር አማርኛ ከአዲስ አበባ ወደ ሐዋሳ ዛሬ ስመጣ ከአዲስ አበባ እስከ ዝዋይ ድረስ ሃይዌው ተሰርቷል። መንገዱ ምቹ ሆኗል ማለት ድካም ያቀል ይሆናል እንጂ ጉዞውን ያስቀረዋል ማለት አይደለም። አዲስ አበባ የነበርኩ ሰው ሐዋሳ ለመምጣት መንገዱ ምቹ ስለሆነ ተሻግሬ ሐዋሳ አልገባም። የፈለገውን ያህል ምቹ ቢሆን የፈለገውን ያህል ሰፊ ቢሆን እንቅፋት ባይኖረው ፈረስ ጋሪ ባይኖረው ሌላ መኪና ባይኖረው መጓዜ ግድ ነው። ምቹ መንገድ ድካም ያቀላል እንጂ ጉዞ አያስቀርም። ልክ እንደዚሁ ምቹ ሲስተም፣ ምቹ ፋይናንስ፣ ምቹ ትምህርት፣ ምቹ ቤተሰብ፣ ምቹ ቤተክርስቲያን ድካም ያቀለ ይሆናል እንጂ ፈተና አያስቀርም። ምቹ መሪ፣ ምቹ ጓደኛ፣ ምቹ ትዳር፣ ምቹ ቤተሰብ፣ ምቹ የሥራ ሁኔታ ድካም ያቀል ይሆናል እንጂ ፈተና ግን አያስቀርም። መንገዱ በጣም ምቹ ሆኖ ጉዞ እንዳላስቀርልህ ድካም እንደቀነሰልህ ብዙዎቻችሁ ኤክስፔክት የምታደርጉት ምንድነው? ምቹ ትዳር እንዲኖራችሁና ከፈተና ነፃ እንድትሆኑ። ብዙዎቻችሁ ኤክስፔክት የምታደርጉት ምቹ ቤተክርስቲያን፣ ምቹ አባት፣ ምቹ አሰራር። ወዳጆቼ ምቹ ሲስተም፣ ምቹ አባት፣ ምቹ አገልጋይ፣ ምቹ ጓደኛ ቢኖራችሁም ይህ ግን ፈተናን ከህይወታችሁ አያስቀርላችሁ። አንዳንዶቻችሁ በትዳራችሁ እየተፈተናችሁ ያላችሁት የትዳር አጋሮቻችሁ ምቹ ስላልሆኑ እንዳይመስሏችሁ። ከአንዳንድ ሰዎች አንጻር ሲብራራ ያንቺ ባል አንደኛ ነው። ከአንዳንድ ሴቶች አንጻር ሲታይ ያንተ ሚስት አንደኛ ነች። ግን በዚህ ሁሉ አንደኝነት ውስጥ መንገራገጭ አለው። ቢኮዝ የትኛውም ነገር ምቹ ሆኗል ማለት ፈተና ይቀራል ማለት አይደለም። አሁን አንዳንዶቻችሁ ጥሩ ደሞዝ ቢኖራችሁ ፈተና የሚቀር የሚመስላችሁ ሰዎች አላችሁ። ጥሩ ኢንከም ቢኖራችሁ በቃ ለቀቅ ያለ ድልት ያለ ለቀቅ ረቀቅ ያለ ኑሮ የምትኖሩ ይመስላችኋል። በጣም ምጡቅ የሆኑ አገልጋዮች መጥተው ቢያስተምሯችሁ አንዳንድ ግሳግስ ነገር የሚቀር ይመስላችኋል። ይገርማችሁ ተራውም ሰው በጣም ምጡቅ የሆነው ባለበት ህይወት ውስጥ ምናልባት የመከራውና የፈተናው አይነት ይለያይ ይሆናል እንጂ ፈተና የሚቀር ጉዳይ አይደለም። በጣም የሚዘናጉ ሰዎችን እግዚአብሔር በፈተና ያነቃቸዋል። ስትዘናጋ ጅልጅል ስትል ፈዝዝ ስትል ነፈስ ስትሆን እግዚአብሔር አምላክ በፈተና ያነቃል። አንዴ ሲነክሱ ሁለቴ ማየት ትጀምራለህ። የከበበ ሁሉ አድናቂ መስሎ አጃቢ መስሎ ጓደኛ መስሎ ተዘናግተ ስትዝረከረክ እግዚአብሔር ሊሰበስብ ሲፈልግ ሰብሰብ በሊል ሲፈልግ በፈተና ያነቃል። ተዘናግታለ ጓደኛክ መስሎሃል፣ ነገር ግን ጠላት አድብቶብሃል፣ ክፉ አድብቶብሃል። ጓደኛሽ ትመስልሻለች፣ ጓዳሽ ድረስ ታስገቢያታለሽ። ከዛ ሁሉ ነገር ይከፈታል። የዛን ጊዜ ትዘናጊያለሽ። ስለዚህ እግዚአብሔር አምላክ ልጆቹን ሊያነቃቸው ሲፈልግ በፈተና ነው የሚያነቃቸው። እንደውም አንዳንዴ ከተነከሳችሁ በኋላ ይገርማችኋል። አንዴ ግጦ ሁለቴ ነው የሚያውያቸዋለሁ። ቸርች ውስጥ አንዴ ከተነከሳችሁ በኋላ ግን አንዴ አይደለም የምትግጡት፣ ግማሽ ግጣችሁ አራቴ ነው የምታዩት። ግማሽ ጨርሳችሁ አትግጡም። ለምንድን ነው እግዚአብሔር የሚፈትን መሰለ? ለምንድን ነው እግዚአብሔር ቻሌንጆችን ወደ አንተ የሚያመጣው? የመጀመሪያው ህይወት በፈተና እንድትከፈት ተደርጋ የተቆለፈች ሚስጥር ነች። ሁለተኛው ሊያነቃቅ ሲፈልግ ከተኛህበት ፍዝዝ ካልክበት ድንዝዝ ካልክበት እያሳሳቀ እየወሰደ
ካለው ሊገልል ያዋርድህ እየተከተለ ካለው ከዛ ነገር ሊለይ ሲፈልግ በፈተና ነው የሚያነቃ። ሁሉም ወዳጅ እንዳልሆነ ይገባል። ሁሉም ክርስቲያን እንዳልሆነ ይገባል። ልክ እንደ በጎች በተኩላዎች መካከል የሚለው ጥቅስ ይመጣልሃል። ሁሉም ሰው በጣም የሚወደን ሲመስለን ወይም ደግሞ ሁሉም ሰው እንዲወደን ጥረት ስናደርግ የሆነ ነገር ሲደርስብን እንነቃለን። ወዳጆቼ በዚህ ዓለም የማይፈተን ፈተና ብቻ ነው። ፈተና ብቻ ነው። አልፈተንም የሚል ሰው ካለ ወይ እሱ ራሱ ፈተና ነው ወይም ፈታኝ ነው። የማይፈተነው ፈተና ብቻ ነው። ሌሎችን ይፈትናል፣ እሱ አይፈተንም። በህይወት ያልተፈተነ፣ በትዳር ያልተፈተነ፣ በገንዘብ ያልተፈተነ፣ በሴት ያልተፈተነ፣ በክብር በዝና ያልተፈተነ ካለ እሱ ፈተና ብቻ ነው። ከዚህ ውጪ ሁሉም ይፈተናል። ሁሉም ይፈተናል። የማይፈተነው ፈተና ብቻ ነው። ወይም ደግሞ ፈታኞች ናቸው የማይፈተኑት አሉ። አንዳንድ ሰዎች ከዓመት ዓመት አይፈተኑም፣ ይፈትናሉ እንጂ እዚህም ቸርች ይፈትኑናል፣ እዛም ቸርች ይፈትናሉ። በቃ ማርክ መስጠት ስራቸው። ከ10 5 ከ10 2 ይፈትኑሃል። ከዛስ ዜሮን እያከናነቡ ይሄዳሉ። አይማሩም። እነሱ የሚማሩ ሰዎች ናቸው የሚፈተኑት። አይማሩም። ቸርች ቁጭ ብለው አይማሩም። ቃል እየተነገረ አይማሩም። እና ስራቸው ምንድነው? ጥሪያቸው ፈታኝ። ስለዚህ አልፈተንም የሚል ሰው ካጋጠመኝ እዚህ ጉዳይ እኔ እንደዚህ ካለ ወይ እሱ ራሱ ፈተና ነው አለያም ፈታኝ ነው። የማይፈተን ሰው በዓለም ላይ የለም። ካልተፈተነ ወይ ፈተና ነው ወይ ፈታኝ ነው ብላችሁ ጻፉልኝ። አሁን ህመም እየተሰማችሁ ያላችሁ ሰዎች ካላችሁ፣ በልባችሁ እያቃሰታችሁ ያላችሁ ሰዎች ካላችሁ ይሄ ህመም ከዚህ በፊት ያነከሳችሁበትን ሊፈውስ ከእግዚአብሔር ዘንድ የተላከ እንጂ የምትሞቱበት አይደለም ይላችኋል እግዚአብሔር። ለብዙ ጊዜ ያነከስክበት፣ ለብዙ ጊዜ ያለቀስክበትን ነገር ሊፈውስ ሲፈልግ ይሄ የህይወት ሐኪም ህመምን በህመም ይሽረዋል፣ ስብራትን ይሽረዋል። ተሰብረ ወጌሻ ጋር ስትሄድ አሞሃል፣ እያቃሰትክ ነው፣ እግር አብጧል እና ዝም ብሎ ቂቤ አይቀባልህም፣ ዝም ብሎ ዘይት አቅልጦ አያፈስልህም። ቂቤ አቅልጦ ያዝ ያደርገዋል፣ ጫን ያደርገዋል፣ ሳብ ያደርገዋል። ትጮኻለህ። ዘላለምህን እያነከስክ እንዳትኖር፣ ዘላለምህን እየቆሰልክ እያለቀስክ እንዳትኖር አውቀዋለሁ። የህይወቴን ሐኪም፣ የህይወቴን ወጌሻ፣ የኔን መድኃኒት፣ የኔን ፈዋሽ አውቀዋለሁ። ሊፈውሰኝ ሲመጣ እቤቴ ሲገባ አውቀዋለሁ። አንዳንድ ህመሞቻችሁ፣ አንዳንድ ስብራቶች፣ አንዳንድ ቁስሎቻችሁ ህመማችሁን የሚሽሩ የሐኪሙ መድኃኒቶች ናቸው። የሐኪሙ መድኃኒቶች ናቸው። እያወቀ ይጫንሻል፣ እያወቀ ይጫንሃል፣ ያዝ ያደርግሃል፣ ጨክኖ ይይዛል። ጨክኖ አይሳሳልህም፣ ታለቅሳለህ፣ ይይዛል። ኳስ ተጫውቼ እግሬ ሲቆስል የያዘኝ ቁስል እግሬን እየባሰበት እንዳይሄድ እናቴ ፊቷን አዙራ ለሐኪሙ ጭካኔ ያሳልፋ ትሰጠኛለች። እጮሃለሁ፣ አታስለቅቀኝም። ፊቷን አዙራ ትሰጠኛለች። የህይወታችሁ ሐኪም የሆነ ፔን፣ የሆነ የኖረ ጥያቄ፣ የኖረ ለቅሶ እግዚአብሔር ምስክሬ ነው። በሚቀጥሉት 3 እና 4 ወራቶች ከህይወታችሁ ላታገኟቸው ይሻራሉ። ዛሬ ማታ ምን መሰላችሁ የሆነ ያለው? ልክ በደረቀ መሬት ላይ ዝናብ ዘንቦ እንደሚያረሰርስ ልክ እንደዛ እግዚአብሔር አምላክ በመንፈሱ ያረሰርሳችኋል። ጨክኖብህ አይደለም ዝም ያለው፣ ጨክኖብህ አይደለም ዝም ያለው። ፊቱን ካንተ ያዞረ የመሰለ ጨክኖብህ አይደለም። እናቴ ካለብኝ መመኔን ለማዳን ፊቷን አዙራ ለሐኪሙ ጭካኔ አሳልፋ እንደምትሰጠኝ ሰማይ ፊቱን ያዞረብህ የመሰለ እግዚአብሔር ዝም ያለ የመሰለ እግዚአብሔር የጨከነብህ የመሰለ ሊገል ፈልጎ አይደለም። እያለፈ ነው። አባቴ እያለፈ ነው። መንፈስ ቅዱስ እያለፈ ነው። በህይወት እያለፈ ነው። ወደ በጓዳ እያለፈ ነው። በትዳሪ እያለፈ ነው። በህይወት በስራክ እያለፈ ነው። ወዳጆቼ የተፈተነ ሰው ንግግሩ ያስታውቃል። የተፈተነ ሰው ምክሩ ለዛ አለው። ንግግሩ ቁም ነገር አለው። የተፈተነ ሰው በህይወቱ ተፈትኖ ያለፈ ሰው ወይም እየተፈተነ ያለ ሰው ቋንቋው ቁም ነገር አለው። ምክሩ ፈዋሽ ነው። በዘመኔ በጣም ከባድ ነገር ቢኖር ያየሁት ያልተፈተነን ሰው ማናገር ነው። ያልተፈተነን ሰው እንደማናገር አቅሳይ ነገር የለም፣ ጎጂ ነገር የለም።
ያልተፈተነ ሰው እግራችሁን በልቷችሁ ጸጉራችሁን እያከከ ጭራሽ ያቆስላችኋል። ተፈትኖ ያለፈ ሰው ይረዳል እንጂ አይፈርድም። ይገርምሃል። ያውቀዋል፣ ትምህርቱንም ያውቀዋል፣ መውደቁንም ያውቀዋል፣ አስጨራሽ መሆኑንም ያውቀዋል፣ መሳሳትንም ያውቀዋል። ለምንድነው አምላኬ የሚፈትነኝ? ለምንድነው በዚህ ነገር እኔን የሚሟገተኝ? ለምንድነው ዝም የማይለኝ ካልክ ለብዙ ህዝብ አባት ሊያደርግህ፣ ለብዙ ህዝብ እናት ሊያደርግሽ ታዲያ ሳትፈተኝ እንዴት የሚፈተኑ ሰዎች እናት ትሆኛለሽ? ሳትፈተን እንዴት የሚፈተኑ ሰዎች አባት ትሆናለህ? ተፈትነው የሚያለቅሱ ሰዎች እንዴት እንባ አባሽ ትሆናለህ? አንቺ እንዴት ተሰብረው የመጡ ሴቶች ስብራት ጠጋኝ ትሆኛለሽ? that's why ፔኑን እንድታቂው ያደርግሻል። እኔ በመመራው ቤተክርስቲያን ስፈተን ተፈትኜ ወድቄ ስነሳ ሌላ ቤተክርስቲያን የሚመራ ፓስተር ሲወድቅ የፍርድ ጅራፍ ምላሴን አላረዝምም፣ ምላሴን ሰበስባለሁ። because መፈተንንም መማርንም መውደቅንም መሳሳትንም ስላወቅኩኝ ለዛ ጋር ለሚወድቀው ሰው የሚራራ ልብ እግዚአብሔር የገጠመልህ በፈተና በኩል ነው። በዘመናቸው የጭካኔ ምላሳቸውን የሚያስረዝሙ ሰዎች ተምረው የማያውቁ ተፈትነው የማያውቁ ሰዎች ናቸው። የተፈተኑ ሰዎች ይራራሉ እንጂ አይፈርዱም። እኛ ሰዎች ፈተና የሚመጣብን ብቻ ይመስለናል። ፈተና የሚመጣብን ሰዎች ብቻ አይደለንም። አርፈን ከተቀመጥንበት በገዛ እግራችን የዝሆን ኩምቢ በሚያክል እግራችን ከተቀመጥንበት ቤት ወጥተን ሄደን ራሳችንን ፈተና እናመጣለን። እግዚአብሔር ያውቃል። ይሄን ያውቃል አባቴ። ወዳጆቼ የደረቀ መሬት ዝናብ ሲወርድበት ውስጡ ያለ ፍጥረት ሁሉ ይገለጣል። ታውቃላችሁ? ውስጡ ያለው ፍጥረት ሁሉ ይገለጣል። የደረቀ መሬት ዝናብ ሲወርድበት ውስጥ ያለው ነገር ሁሉ ይወጣል። እኛም በማጣት የደበቅነው ነገር በማግኘት ይገለጣል። ባጣን ጊዜ ጸጥ ብሎ ውስጣችን የኖረ ነገር ስናገኝ ይወጣል። ስንሾም ይወጣል፣ ስንሸለም ይወጣል፣ ስንጠግብ ይወጣል፣ ስንራብ የተደበቀ ነገር ልክ ዝናብ ሲወርድ ከደረቀ መሬት ውስጥ ፍጥረት እንደሚወጣ ልክ እንደዛ ዝነኛ ስንሆን ይወጣል፣ ስንጠግብ ይወጣል። በረሃው የሸፈናቸው ነገሮች ሁሉ ጠሉ ይገልጣቸዋል። አንዳንዱ ፈተና ልክ እንደዚሁ ነው። ማጣት የሸፈናቸውን ማግኘት ይገልጣቸዋል። መረሳት የሸፈናቸውን መታወቅ ዝና ይገልጣቸዋል። ረሃብ የሸፈናቸውን ጥጋብ ይገልጣቸዋል። ተገለጠ የኖረው ማንነት እንጂ ከየትም አልመጣም። በፈተና የተማርናቸው ግን አንረሳቸው። እስካሁን እናወራቸዋለን፣ እስካሁን እናገራቸዋለን። ዘመን አልፏል፣ አመታት ተቆጥረዋል። ግን እግዚአብሔር በልባችን ጽላት ላይ በፈተና ጽፏቸዋል። ፈተና የምትናገሩት ይሰጣቸዋል፣ የምታወሩት ይሰጣቸዋል። ስትናገሩት ትጣፍጣላችሁ፣ ስታወሩት ትጣፍጣላችሁ። ለምንድን ነው እግዚአብሔር የሚፈትናችሁ መሰላችሁ? እንዳትረሱት አርጎ የሚያስተምራችሁ በፈተና ስለሆነ ነው። የማይረሳ ማስታወሻ። ኢቭን አንዳንድ ጊዜ በባለፉት ዮሐንስ ወንጌልንም ሮሜንም ኤፌሶንንም ሳስተምር የነገርኳችሁን ረስታችሁታል። እዚህ ቤት ግን የገጠማችሁን አልረሳችሁትም። እዚህ ቤት በህይወታችሁ ያለፉ ሰዎችን ግን አልረሳችሁም። ከትምህርት ቤት የምትማሩትን ትረሱታላችሁ። ከፈተና ግን የምትማሩትን በአለት ላይ እንደተጻፈ ልክ እንደዛ ታትሞ ይቀራል። የምትናገሩት ይኖራችኋል። ደግሞ ይገርማችኋል። እግዚአብሔር ትምህርቱን በአለት ላይ የሚጽፈው በፈተና ነው። ጻፉልኝ። እንዳትረሱት አድርጎ ይጽፈዋል በፈተና። ፈተና ባለጠጋ ያደርጋችኋል። ለሚቀጥሉት 40-50 ዓመታት የምትናገሩት ነገር እንዲኖራችሁ ያደርጋችኋል። በደንብ እንድትሰሙ ይፈልጋለሁ። አገልጋዮች፣ ባለራእዮች፣ ወንዶች፣ ሴቶች፣ እዚህም አዳራሽ ከዚህም ውጭ ያላችሁ ሰዎች ፈተና ባለጠጋ ያደርጋችኋል። በፈተና ካጣችሁት ይልቅ ያገኛችሁት ይበልጣል። በፈተና ከተወሰደባችሁ ይልቅ የተቀበላችሁት ይበልጣል። በፈተና ከወደቀባችሁ ነገር ይልቅ ያነሳችሁት ይበልጣል። ፈተና ለሚቀጥሉት 40 እና 50 ዓመታት ትውልድ የሚሰማው ሀገር የሚረከበው ለሚቀጥለው ጄኔሬሽን የምትሉት ነገር ይኖራቸዋል። that's why ኢየሱስ በፈተና ውስጥ አልፎ አስተማረ። 2000 ዓመታቶችን አልተረሳም። ብዙዎች ተረስተዋል። አንድ ዘመን የተነሱ ፈላስፎች፣ የሃይማኖት አስተማሪዎች ተረስተዋል። ጌታ ግን ዛሬም ይታወሳል።
እነ ጳውሎስ ዛሬም ይታወሳሉ። ምክንያቱም ተቀቅለዋል፣ ተገርፈዋል፣ ተሰንጥቀዋል፣ በድንጋይ ተደብድበዋል። ፈተና የምትናገሩት ነገር ይሰጣቸዋል። አንደበታችሁን እንደ ባለስልጣን ይከፍተዋል። በደንብ የሚሰማኝ የትምህርቱን ስፒሪት ኢምፓርት የሚያደርግ ሰው ፈልጋለሁ። ፈተና ባለጠጋ ያደርጋቸዋል። 1 ደቂቃ 2 ደቂቃ 3 ደቂቃ ተናግራችሁ ዝም የምትሉ ሳትሆኑ እግዚአብሔር አደባባዩን አሳልፎ ሲሰጣችሁ እንደ ምንጭ ይፈሳል፣ እንደ ወንዝ ይፈሳል፣ እያጠራ ይፈሳል፣ ቆሻሻውን እየጠረገ ይፈሳል፣ ስብራትን እየጠገነ ይፈሳል፣ ሐዘንን እየገፈፈ ይፈሳል። ይገርማቸዋል። የተፈተነ ሰው መድረክ ሲሰጠው የተፈተነ የቆሰለ ተሰብሮ የሚያቅ ታሞ የሚያቅ አልቅሶ የሚያቅ ሰው ብዙ የሚናገረው ይሰጠዋል። ከዛስ መድረክ ላይ ሲቆም መናገር ሲጀምር ብዙ ቆሻሻዎችን እየጠረገ ብዙ ስብራቶችን እየጠገነ ብዙ ሐዘኖችን እያጽናና ፈተና የምትናገሩት ነገር ይሰጣቸዋል፣ የምትሉት ነገር ይሰጣቸዋል። ኢቭን ለአምልኮ እንኳን እጃችሁን ከፍ የሚያደርገው እሱ ፈተናችሁ ነው። ታለፈ ያ ዘመን፣ ታለፈ የማያልፍ የመሰለው ያ ዘመን፣ የማያልፍ የመዘነው ያ ዘመን ታለፈ። አይገርምም? አይገርምም? ማን አስቦት ያውቃል? ማን ገምቶት ያውቃል? በኔ ቁመት፣ በኔ ዕውቀት፣ በኔ ገንዘብ፣ በኔ ችሎታ የማይመስል ነገር ነው በህይወቴ ሆነው። ዞር ብላችሁ ስትሉት ይገርማቸዋል። አሁን እንግዲህ የሚሰማኝ ሰው ካለ የምትናገሩት ነገር ይሰጣችኋል፣ የምትጽፉት ነገር ይሰጣችኋል። እያለፋችሁበት ያለው ነገር ለቅሶ ብቻ ሆኖ አይቀርም፣ ሐዘን ብቻ ሆኖ አይቀርም። መጽሐፍ ሆኖ ይገለጣል፣ ትምህርት ሆኖ ይገለጣል። ያ መከዳትሽ፣ ያ መከዳትሽ፣ ያ መታመምሽ፣ ያ ስብራትሽ፣ ያ ባመንከው ሰው መጎዳትህ፣ ባመንከው ሰው መከዳትህ እሱ ሐዘን ብቻ ሆኖ አይቀርም፣ ቁጭት ብቻ ሆኖ አይቀርም፣ ትምህርት ሆኖ ይገለጣል የሚል ሰው አሜን ይባል።